ሌላው ሚዲያ አጠቃቀማችን አሁን ሶሻል ሚዲያ የመጣበት ነው። ፖስት ትሩዝ ዘመን ላይ ነው ያለነው። እነዚህ አካላቶች ምን ያደርጋሉ? ያኮረፉ ወይ ስልጣን የሚፈልጉ የከፋፋይ ትርክት የነጠላ ትርክትን የሚያባብሱ ሰዎች ሚዲያ ነው የሚጠቀሙት። ከፍተኛ ባጀት መድቦ አሁን ሚዲያ ማጮ ሶሻል ሚዲያ ማህበራዊ ሚዲያ መውሰድ ይችላል። ምንድነው ከፋፋይ ትርክት? አንተ ተበድላል እንዲህ ልትሆን ነው። ፍርሃት ህዝብ ውስጥ እንዳይፈጠር፣ አለመተማመን እንዲፈጠር፣ ማዕከላዊ መንግስት እንዳይታመን ማድረግ፣ ሊያጠፋ ነው፣ ሊያስወግደ ነው፣ ሊውጥ ነው ብሎ የሚያጮት ነገር አለ። አሁን ህዝብ እየነቃ ነው፣ ተነክቶባቸዋል። ብዙዎቹ እየከሰሩ ነው። ለምን? ውሸት ነው። መሬት ላይ ያለው ተጨባጭ ነገር ያን እውነታ አያሳይም። ስለዚህ ኢትዮጵያኖች ይህን ነክተው ሚዲያ አጠቃቀማችንን ማወቅ አለብን። ለምን? ፌክ ኒውስ የሚሰራጭበት ነው። የውሸት ትርክት የሚሰራጭበት ነው። ከእውነት የራቀ ትርክት የሚሰራጭበት ነው። ስለዚህ መርጠን መጠቀም ካልቻል መረጃዎቹን ይጎዱናል። ህዝብን ወደ ግጭት ያስገባ ምንድን ነው? የውሸት ትርክት ነው። የከፋፋይ ትርክት ነው። እነዛ ኢትዮጵያኖች በጋራ ያላቸውን ድል፣ በጋራ ያላቸውን ከፍታ፣ በጋራ ያሳኩትን ስኬት አይናገሩም። ያኮረፈ ቡድን። ስለዚህ ከዛ መውጣት ለእርቅ ለሰላም መስማማት መምጣት ያስፈልጋል።